በሷ ቦታ ሁኜ አሰብኩት ራሴን ማለት እኔ ብሆን እንደዛ አድርጋለሁ ወይስ እኔ ብሆን ጠንካራ ነኝ? ለካ ታውቃላችሁ አንዳንድ ነገሮች ስትሰሙ እኔ ጠንካራ ነኝ እኔ ጎበዝ ነኝ ብላችሁ አስባችሁ ግን ከናንተ በላይ ደግሞ ጠንካራ ሁነው በጣም ጀግና ሁነው ራሳቸውን እያስተዳደሩ ቤተሰብ እየረዱ ግን ደግሞ ከአንዲት ጠንካራ ሴት አንድ መሰናክል ሰው እንደማይጠፋው ከአንዲት ጠንካራ ሴት ጀርባ አንድ የሆነ እንቅፋት መሰናክል የሆነ ወንድ አለ እና ይህች እህታችን እንግዲህ ሆዷን ሁልጊዜ ገላዋን ስትታጠብ እሷን ስትቀይር የምታየው ጠባሳ እንደውም ከጀርባ ይሻላል። ከፊት ለፊት ያለ ጠባሳ መቼም ቢሆን ቀን በቀን ነው የምታስታውሱት። ምክንያቱም ሁሌም ቁስራችሁን ባያችሁት ቁጥር ያማል አይደል? ያማል። እንኳን በሰውነታችን ላይ ይህን ያህል ቁስር ስፌት ተቀምጦ እውነት በህይወታችን ብዙ ዋጋ ከፍለንላቸው ከዛም በላይ ሆነንላቸው ለተናገሩ ቃላቶች ራሱ ስናስባቸው በጣም ነው የሚያሙን አይደል? እኔ እንደዛ ነው የማስበው። እንዲህ እኔ ለካ እናቱ የሞተችበትና ገበያ የሄደችበት እኩል ያለቅሳል እንደሚባለው እኔም ጠንካራ ነኝ እንዴ አርኩኝ ማለት ነው ለራሴ። ለምን ታውቃላችሁ እንደዚህ ያልኩት? ይች ልጅ ኢትዮጵያ ውስጥ ሰርታ ቤተሰቦቿን እያገዘች ለእናቷ ቤት እየሰራች ልክ የእናቷን ቤት ሰርታ ሳጨርስ ነው ይሄ ልጅ ወደ ህይወቷ መጥቶ አንገቷን፣ ሆዷን እንዳያችሁት እጇን እኔ አላቅም። እውነት በጣም ነው ያሳዘነችኝ። በጣም ነው ያዘንኩት። እህቴስ ብትሆን ብያሰብኩ እግዚአብሔርን እህቴስ ብትሆን እንዲህ እኔስ እሺ እህቴስ ብትሆን። አንዳንድ ጊዜ እኔ ሁሌም የእህቶችን ሀዘን፣ የእህቶችን ቁስር፣ የእህቶችን ስቃይ እኔ ልውሰደው ነው የምለው። ምክንያቱም ማንም ሰው እህት ስትሆኑ የሆነ አላቅም ሰው ሀገርም ስለመጣው ይሆን ይችላል። በጣም እኔ እንሰፍስፍ ነኝ ማለት አይዶን ሁላችንም ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ ደግሞ ከርዕሴ እንደምትመለከቱት በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ እህታችንን አይታችኋታል። ከመሲ ጋዜጠኛዋ ክፍል 1 ክፍል 2 ሰምታችሁት ሊሆን ይችላል እና ታሪኳን ሰምቻለሁኝ። ሁላችንም ሰምተና ሁላችንም ለዚች እህታችን ፍትህ ይገባታል እያልን ነው እና ታውቃላችሁ እኔ ምንም ቃል የለኝም። በጣም ጀግና ሴት ናት። በጣም ፖሊስ መርማሪ ራሱ ብንላት ይቀላል። እኔ እንደዛ የታሪክ አንዲት እህታችን ወይም ደግሞ አንዲት ድሬዳዋ ፖሊስ ናትና ፍቅረኛውን ገሎ ልጁ ይሰወራል። ከዛ ልጁ ከተሰወረ በኋላ ልጁን የሚይዙበት ዘዴ ስልኩን ወስዳ ከቤተሰብ እሱን እንደ አዲስ ሰው እንድተዋወቅ ብላ ተዋውቀው በይሞ ምናምን ፎቶዋን እየላከች ከዛም መጨረሻ ላይ ተቀጣጥረው ሊገናኙ ወደ እሷ ሲመጣ በፖሊስ እንደተያዘ የሆነ ከአንድ ወር በፊት ቪዲዮ አይቻለሁ ፌስቡክ ላይ እና የዚች ግን እህታችን የእውነቴን ነው የምላችሁ ከአንድም 2 ጊዜ ነው ያስያዘችው። የመጀመሪያውን እንገናኝ ብለው አብረው አድረው አስይዘዋለች። ሁለተኛ ላይ ደግሞ ሁለተኛ አይለምደኝም አላስይዝህም ብላ ድጋሚ ከሱ ጋር ስታድር እንዴ ይሄ ሰው ቢጨርሰኝስ ቢያጠፋኝስ ከዚህ በፊት እኮ እንዲህ ብየው አትይዤዋለሁ አሁንስ ታውቃላችሁ ኢትዮጵያ ውስጥ ህግ የለም። በ30 ሺህ ብር ዋስትና ወጣ ሰው ልጁ ማለት ነው። ግን የሷን ጥንካሬ ነው ያየሁበት። ምን ያህል ጠንካራ እንደሆነች፣ ምን ያህል ጀግና እንደሆነች፣ ምን ያህል እኔ ምን ልበላችሁ አሳዝናኛለችም አስለቅሳኛለችም። ማርያምን ነው የምላችሁ እውነት በስማም በጣም ጠንካራ ልጅ ናት። እንደዛም ሆኖ አብረው ስንት 1 ዓመት ነው 2 ዓመት አብረው የኖሩት። ከዛም እንደዛ ሁና እያያት ጎዳና ላይ ስትወጣ ዝም ነው ያላት። እውነት ይሄ ሰው ነው? ማርያምን ይሄ ሰው ነው? አንዳንድ ጊዜ እኮ ጸጽቷችሁ ይች ልጅ ልታስይዘው ከሱ ጋር በሆነ ሰዓት ይቅርታ ጠይቁ። በቃ እሷን አይደለም ጎዳና
ላይ ልታደር ይቅርና እንቅፋት እንኳን አይንካሽ ማለት ነበረበት። እሷ ልታስይዘው ነው አብረው የምታደርገው አብረው የሆነችው። ግን እሱ ሰው ቢሆን ኑሮ ድጋሚ እጁን አያነሳባትም ነበር። እንደዛም አቁስቋት፣ እንደዛም አንገቷ ላይ ቢላው አርዶ፣ እንደዛም ሆዷን ተርትሏት፣ እንደዛም እጇን እንትን ብሏት ድጋሚ በጥፊ መታት። ድጋሚ እንግዲህ ጊዜ ይታያችሁ እና በህይወታችን ምን እንደሚያጋጥመን ማን እንደሚመጣ ምን አይነት ሰው ወደ ህይወታችን እንደሚመጣ አናቅምና ጋይስ መጠንቀቅ አለብን እህቶቼ። ወደ ህይወታችን የሚመጣው ሰው ማን ነው ምንድን ነው ብላችሁ ማጣራት አለባችሁ። እናንተ በመልካም መንገድ እናንተ በቀጥታ ስትሄዱ እሱ በግራ ይሄዳል። ይሄ ልጅ በሰዓቱ እሷ ጋር እንግዲህ ትውቃቸው ምናምን ስትነግረን ስንሰማው ከኢንተርቪው ላይ እንደተረዳሁት በጣም ነው የሚከብደው። ምክንያቱም በአንድ ጊዜ ነው ወደ ፍቅር የገቡት፣ በአንድ ጊዜ ወደ ትውቅ፣ ከዛም አብሮ መኖር የጀመሩት። ከዛም እሱ ስራ የለውም የእሷን ገንዘብ እያወጡ ሲጠቀሙ የነበረው። ልክ ገንዘቧ ሲያርቅ ነው እጁን ያነሳው። ልክ ገንዘቧ ሲያርቅ ነው ጩቤ ያነሳው። ምክንያቱም እንደሷ ያለ ሴት አያገኝማ። አልፈልግም ስትለው ነው እንደዛ ያደረገው። ምክንያቱም ይሄ በሴት እጅ በሴት ገንዘብ መኖር የለመደው ወንድ ራሱን አያስተዳድርም። በቃ ራሱን አያስተዳድርም። እኔ በህይወታችሁ አሁን ላይ ፍቅር ምናምን ፍቅር ካለ ሰርተን እንለወጣለን ምናምን የሚባል ነገር አለ። እኔ ማምናለሁ በዚህ። ግን ደግሞ ከመጀመሪያው ይሄ ወንድ ሲቀርብሽ ምንም አይነት ገንዘብ ከሌለው ምንም አይነት የስራ ዓላማ ከሌለው እንዴት አድርጎ ሊያኖርሽ ነው? እንዴ ቢያንስ የሆነ ነገር ያስፈልጋል እኮ የሚታይ ነገር። ቀድመሽ የእሱ ቤተሰቦች ማንም ሰው ልጇን ሌባ ነው አትልም። እናት ልጄ ሌባ ነው አትልም። ይሄ ልጅ ተደባዳቢ፣ ባለዬ፣ አጭበርባሪ በዛ ላይ እኔ በነገራችን ላይ ፖሊስ በጣም ነው የምፈራው። ፖሊስ ማግባት በጣም ነው የምፈራው። በጣም ብዙ ጊዜ ታዩ ከሆነ ሚዲያ ላይ የፖሊስ ሚስት ሆና ወታደር ሚስት ሆና ብዙ ጊዜ ኢንተርቪው እናያለን። ህይወታቸው ምን ያህል ምስቅልቅል እንዳለ እናያለን። እና ይሄ ልጅ እንግዲህ እንደሰማችሁት ነው። እና እኔ እዚህ ጋር አሁን ልፈርድ ምናምን ሳይሆን እኔ እሷ ጠንካራ ናት፣ ጀግና ናት። በዚህ አጋጣሚ ደግሞ ትልቅ ደረጃ ደርሳ እንደምናያት ታውቃላችሁ። የኢትዮጵያ ህዝብ እንደዚህ አይነት ነገር ሰውን ከማገዝ የተጎዳችን እህት ከማገዝ ከመደገፍ ወደኋላ አይልም። ፍትህ ነው እንጂ የሌለው ኢትዮጵያ ውስጥ ፍትህ የለም። ይሄ የታወቀ ነው። ፍትህ ስላችሁ አሁን እሱ ሊገል ሙከራ ያደረገ ሰው 8 ዓመት የተፈረደበት 8 ዓመት። እሷን አተከታትራ እንዲያዝ ያደረገችው ቢያንስ ለሞራኗ እንኳን ለአይምሮዋ ለጭንቅላቷ ይችልሽ በገንዘብም በአይምሮም በጤናም በሁሉም ነገር ነው በቃ ህይወቷ ምስቅልቅል ያለው። በፊት እየሰራች ቤተሰቦቿን የምታስተዳድር የእናቷን ቤት የምትሰራ እህቶቿን የምታስተምር ራሷን የቻለች ሴት ነበረች። አሁን ግን ከዛ ሁሉ ወጣ ጎዳና ላይ እያደረች ነው። ከዛም አልፎ እሱን ለማስያዝ የሄደችበት መንገድ በጣም የሚደነቅ በጣም አይዶን ነው። እኔ ቢሆን አደርገዋለሁ። እኔ አደርገው እኔ በጩቤ አንገቴን የወጋኝ ሰው ሊገለኝ የሞከረን ሰው ድጋሚ አምኛው አብሬው አይደለም ላድር አብሬው እንኳን ሻይ አልጠጣም። እሱ በሄደበት መንገድ ራሱ መሄድ አልፈልግም። እግዚአብሔር ነው። አንዳንድ ጊዜ ታዩ ከሆነ በህይወታችን የመጡ ሰዎች በሙሉ ዘመድም ሊሆን ይችላል፣ ጓደኛም ሊሆን ይችላል፣ ምንም ሊሆን ይችላል። በህይወታችን አሻራ ጥረውብን ከሄዱ እኔ መጥፎ ነው እንጂ የማስበው መልካሙን አላስብም። በነገራችን ላይ አይምሮ የሚመጣው ያደረጉኝ፣ የተናገሩኝ፣ ያስቀየሙኝ፣ ያስከፉኝ፣ ፊታቸውን ያዞሩብኝ ነገር የሚመጣብኝ። ስለዚህ እሷ ግን ያን ሁሉ አልፋ ሊገላት ያሰበን ሰው አንገቷ ላይ ጠባሳ ያደረገባት ሰው ሆዷስ በልብስ ይሸፈናል። አንገቷስ ማህተብ ብታደርግ ይታያል። እዚህ ጋር ምን አይነት ጥንካሬ ምን አይነት አላቅም። እውነት እኔ ለዚች ልጅ እኔ ቃል አጣሁላት።
በቃ ሳያት አንጀቴን ነው የምትበላኝ። በጣም ቆንጅዬ ፈገግታዋ ብቻ የሚበቃ ልጅ ነበረች። አስባችሁታል? የሆነ ሰዓት ላይ ራሷን እያስተዳደረች እየሰራች ቤተሰቦቿን እየረዳች እናቷን ቤት እየሰራች ለእህቶቿ ለወንድሞቿ የምታግዝ ሴት በሆነ ተራ ወንድ ህይወቷ ምስቅልቅል ሲል አስቡት።